የተወደዳችሁ ተመልካቾቻችን የረመዳን ወር መገባደጃ ቀን ላይ ተገኝተናል። ይህንን የተመለከተ መሰናዶ ደግሞ በጎንደር ከተማ ተገኝተን አዘጋጅተንላችኋል። በጎንደር ከተማ በሼህ አንዋር ቃሲም ቤት ተገኝተን የረመዳን የአፍጥር ስነ ስርዓት ምን ይመስላል ሚለውን ልናስቃኛችሁ ወደናል። አብረን እንሂድ። ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑሪል አወል ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑሪል አወል ሰለላሁ ተዋደው ያሉበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ የተባለለትን የእምነት መቻቻልና አብሮነት በታላቋ ታሪካዊቷ ጎንደር ከተማ በአካል ተገልጦ ልናይ ዛሬ በጎንደር ከተማ አስተዳደር በሐጅ አንዋር ቃሲም ቤት ተገኝተናል። በሐጅ አንዋር ቃሲም ቤት የአፍጥር ስነ ስርዓትን ተካፍለን ለእናንተ ለተመልካቾቻችን ደግሞ አብሮነት አንድነትና በጋራ በዓልንና ጾምን ማሳለፍ በጉርብትና በአብሮነት እንዴት ይገለጻል ሚለውን ልናሳያችሁ ወደድን። ወደ ቤታቸው አብረን እንገባና የፍጥር ስነ ስርዓቱን እንከታተል ነው። አብረን እንግባ። እንዴት ዋላችሁ? ሰላም አለይኩም ብለናል። ወአለይኩም ሰላም። እንዴት ናችሁ? አልሐምዱሊላህ። ዘገየን ወይስ በሰዓታችን መጣ? አይ በሰዓታችን ይመጣል። እንደምን አሉ? ደህና እንተዋወቅ። ረህመት ይባላል። መልካም እናመሰግናለን። እንግዲህ ዛሬ መጣ ነው የአፍጥር ስነ ስርዓቱን በእናንተ ቤት ተገኝተን እንዴት አብራችሁ በጋራ ታሳልፋላችሁ ሚለውን ልናይ ነው የሚሆነው ማለት ነው። የተወደዳችሁ ተመልካቾቻችን እንግዲህ በሐጅ አንዋር ቃሲም መኖሪያ ቤት ተገኝተናል። ከባለቤቱ ወይዘሮ ረህመት ኑሩ ጋር ደግሞ የአፍጥር ሰዓት ከመድረሱ በፊት ሴቶቹ ጓዳ ውስጥ ምን ስራዎችን ያከናውናሉ፣ ለአፍጥር የሚሆኑ ምግቦች እንዴት ይዘጋጃሉ የሚለውን ደግሞ ከወይዘሮ ረህመት ጋር አብረን እየሰራን ቆይተን አድርጋለን። ያው የሴት እንግዳ አይለው ይፈቅዱልኛል ጓዳ ገባለሁ አብረን እንሂድ። መልካም ዛሬ እንግዲህ ሴትነት ይፈተናል ማለት ነው አይደል ወይዘሮ ረህመት? ከዛ በፊት ግን ያው ጄል ልታጠብ መሰለኝ አይደለ? አዎ ንጹህ መሆን ስላለብኝ እሺ በቃ እዚህ ቤት ውስጥ ያለ በሙሉ የሚበላ ነው ማለት ነው። ዛሬ አለቀለት እንግዲህ ይሄ በዚህ ጋር ያለው በሙሉ የክርስቲያን የሚበላ ምግብ ነው ያዘጋጀሁት። እዚህ ጋር ክክ ወጥ ነው፣ የሀበሻ ጎመን ሾርባ ነው። እንየው። አዎ መልካም። እንግዲህ ክርስቲያን ጎረቤቶቻችሁ አብረው አፍጥር ላይ ይመጣሉ ማለት ነው። እዚህ ጋር ሱፍ ፍትፍት አለ፣ እዚህ ላይ ሰላጣ አለ፣ እዚህ ላይ አይብ አለ። እንግዲህ አሁን እዚህ ቤት ውስጥ ምናያቸው ነገሮች በሙሉ ክርስቲያን ጎረቤቶቻችሁ ሊበሉት ነው። ክርስቲያን ጎረቤቶቻችን የሚበሉት ሱፍ ፍትፍቱን፣ ሰላጣ፣ ክክ ወጥ አለ፣ ጎመን ሀበሻ አለ። ሰላጣው በጣም ያምራል። ከዚህ ይበላሉ አይደለ? አዎ። እሺ ወይዘሮ ረህመት ምንድነው አሁን የቀረው ስራ? የቀረው ስራ ሳምቡሳ ላይ ያለችው የቀረሽ ብስኩት ተባብሰናል፣ ተምራ ቀራርበናል፣ አሲሮችን ሰርተናል። እንዴት ነው የበዓል አብሮነታችሁን የምትገልጹት? አሁን ብዙ እንዳሳዩኝ ከሆነ ጎረቤት ክርስቲያን ጎረቤቶቻችሁም አብረው አፍጥርን ማካፈል ስላለባቸው እነሱን የሚመለከት ምግብ ነው። እዚህ ቤት ውስጥ ስጋ ላይ እስካሁን ድረስ ስጋ አትበሉም ወይስ እንዴት ነው? እንበላለን። ስጋ እንበላለን፣ አዘጋጅተናል። ስጋ እዛኛው ቦታ ለብቻው እንዳይሰራን ለዛ ነው እንጂ አብረን ነው የምንበላው፣ አብረን ነው የምናሳልፈው ሁሉን ማመት ባል። አሁን ደግሞ ወሩ የሁለቱም እምነት የአባት የጾም ላይ ነው ያለነውና እሱ ነገር እንዴት ይታያልሽ? እሱ አሪፍ ነገር ነው ያለው። እሱ አልበስ ሰርታ ማታ ታቀብለናለች። በዚህ ነው እንትን ያለችው። በዛ ፊት ለፊት ያለችው ጎረቤቴ ታቀብለኛለች፣ እንበላለን። የጋራ ምግባችሁን አብራችሁ ትበላላችሁ። እንግዲህ በወርሃ ረመዳን የጾም ቀን ነው። በጣም በጉጉት በህዝበ ሙስሊሙ የሚጠበቅ ወር ነው። እንደውም ሄደብን አለቀብን ብለው ይቆጫሉ። ለምንድን ነው እርሶ እንደዛ ይላሉ? ድካሙን አይቀንስም? አይቀንስም። ምክንያቱም የኢባዳ ወቅት ነው። የዛሬ አመት ላገኘው አላቀውም። በዚህ አመት ባለኛ አመት ላይ መጠቀም ነው። በመጣው ረመዳን ላይ ያሁን ረመዳን ደግሞ በጣም የፈጠነ አልቆብናል ይያላችሁ ነው። እኛ ምግቡን ካየን በኋላ እንደዚህ አብሮ የሚበላበት የሚጠጣበት ሁኔታ ካለ ቢቆይ ብለን አሰብን። ወደ ኩኪሱን እንጥበስ አይደለ? አሁን እንኳን ራሴን ቺዬ ነው መሰራው ወይዘሮ ረህመት። እሺ ስላዘገጃጀቱና አውራ እስኪ ትንሽ ስላዘገጃጀቱ የሚዳመጥ አለ።
ደግሞ በምጣድ በእንጀራ ምጣድ ስሱ ነው የሚሰራለ ብዙ ጊዜ ሲክልል የሚዳመጠው ሳይሆን እንጀራው ስሱ ነው የሚጋገረው ላይ ምጣድ ላይ የሚሰራው ነው የሚሰራ ዛሬው ምጣድ ላይ የሚሰራ ነው ያለው ይሄ ቢላዋ ምንድነው ለዚህ ስራ ይቆራረጣል ብስኩቱ በሱ ላይ ተቆረጠ ከዛ ከፈላ ዘይት ላይ ነው የሚደረገው መልካም ስለዚህ በምንድነው ማንስቼ ማደርገው ይሄ አሁን ለመጠበስ የተዘጋጀ ነው አጀኑን ብለን ስለዚህ በምንድነው ማንስቼ መጣው በሹካ ነው ዝም በማንኪያ ነው ማስገባው ነው የምታስገቢው እሺ በዓል ወቅት ጾሙ ሙሉ ቀን ነው የምትጾሙት ወደ ማታ ደግሞ በጣም በዛ ያለ የምግብ አይነት እየተሰራ ነውና እንዴት ነው ድካም ምን ይሰማል በዚህ ወቅት እንደዚህ አይነት ስራዎች እየተሰሩ ሲሄዱ ብዙም ድካሙ ብዙ አይታወቅሽም ምክንያቱም ጓጉተሽ ነው የምትጠብቂው በዓሉን ጓጉተሽ ነው ጾሙን ጓጉተሽ ስለምትጠብቂው ድካሙን እንደ ድካም ነው ብዙም እንትና ታደርጊው ያው እንግዳ ስጠሪ ነው ብዙ ኮቶቱ እንትን ያለው ስራው የሚበዛው እንግዳ ከለለ ያው ያለሽ እንትን ታደርጊያለሽ ብዙም ድካሙ ብዙ አይደለም መልካም እንግዲህ ያለንበት ወር የረመዳን ወር ነው ከዚህ ወር ቀጥሎ ደግሞ እንዴ የፋሲካ በዓል ክርስቲያና እምነት ተከታዮች በድምቀት የሚያከብሩት በዓል ይመጣል እሱ በዓል ላይ አብሮነታችሁ እንዴት ነው እሱ ደግሞ ያኔ ደግሞ በጧት በሌሊት ተነስታ ተሰራራለች ትላለች ለኛ ዳቦ ለስላሳ ይገዛል ዳቦ ምን ቆርስኛ ነን ቡና እንጠራራለን በጧት 3 ሰዓት ቤተክርስቲያን ተሳልማ ስትመለስ ትጠራናለች መልካም ለርሶ ጉርብትና አብሮነት ምንድነው እንዴት ይገልጹታል በተለይ ጎንደር ደግሞ አይደለም የጎረቤትን ያው እንግዳ ተቀባይ ነው አልፎ መሄድን ሰው እንኳን አግብቶ የሚያበላም ያጠጣ ማህበረሰብ ነውና እርሶ ደግሞ እንዴት ያዩታል ጉርብትናን አንድነትን አብሮነት ጉርብትና ፍቅር ነው የዚህ ሰፈር ጉርብትና ለራሱ ነው ሁሉም ተሳስቦ ነው የሚያድረው ሁሉም ተጠባብቆ ነው የሚያድረው ላንች ክፋት አስብም ለዛኛውም ክፋት አስብም ሁላችንም አንድ ላይ ነው እንደዚህ ተጨባብጣን የምንኖረው ተቃቅፈን እና ብዙ ክፋት እኔ እዚህ ሰፈር መጥቼ ከገባው 10 አመት ይሆነኛል የጎረቤት ልክ ነው በቃ መለኪያው ነው ውሃ ልኩ የጎረቤት ውሃ ልኩ ይህ ሰፈር እስላሙም ሆነ ክርስቲያኑ መልካም በጣም ደስ ይላል እንግዲህ ወይዘሮ ረህመት እንግዶች ቤት አሉብን መሰለኝ ያፍጥር ለማክበር ቤታችሁ የመጡ እንግዶች አሉ ከነሱ ጋር ደግሞ እንግዲህ ቁጭ ብለን ቡና ያፈላን አንዳንድ ወሬዎች እናወራለን ማለት ነው ቡና የሚያፈላው ዛሬ ማን ነው ሰናይት ታፈላዋለች ሰናይት ታፈላው ሰናይት ማለት ማን ናት ሰናይት ማለት ጎረቤቴ ናት ክርስቲያና እምነት ተከታይ ነች ስለ ሰናይት እስኪ አውሪኝ ትንሽ ሰናይት ማለት በጣም ጥሩ ሴት ናት አንደበተ ርቱዕ ናት ለነገር ማቸኩል ናት አስተዋይ ናት እንዴት ነው ቁርኝታችሁ ጉርብትናችሁ በበዓል ጊዜ ደግሞ እንዴት ይገለጣል በበዓል አንድ ነው በቃ ረመዳን ሲገባ ማታ ቡና ምጠጣ ከሆነ ትመጣለች የጾም ከሆነ አብረን በላለን የጾም ካልሆነ ደግሞ የጾም የሆነ ነገር እንደ ተምር ብስኩት ከሰራ እንደ ብስኩት ካልሆነ ደግሞ ማይመች የጾም ሰርቶ እሷ ማይመቻት ከሆነ ይሄ አጥር ታይሻል እንቀባበላለን በዚህ አጥር ውስጥ ምግብ ተቀባበላላችሁ እሷም ታቀብለኛለች እኔ ማቀብላታለሁ እሷ የሰራችውን ቀምሳለሁ እኔ የሰራውትን የጾም ከሆነ አብረን ነው የምንበላው ስለዚህ ወይዘሮ ሰናይት ቤት ሂጄ የምታዘጋጀውን ለእናንተ አፍጥር ምን ስራ እንድትሰራለች ሚለውን ማየት ይችላል ዛሬ በማንኛውም ሰዓት ሂጄ ማግኘት ይችላል ማለት ነው ይሁን ጊዜ ታገኛታለሽ ችግር የለም የተወደዳችሁ ተመልካቾቻችን ይሄን አብሼ ከጨረስኩ በኋላ ወይዘሮ ሰናይት ቤት ሄድና ለአፍጥር ስነ ስርዓት ለጎረቤቶቿ ያዘጋጀችው ምግብ ካለ እግር ጥሎኝ ድንገት ከተፍ ብያለው ብዬ ደርሼ ያላትን ስራ አያለው ወይዘሮ ረህመት ያወራችንን በተግባር ተገልጦ ምናየው ከሆነ ደግሞ ይበልጥ የአብሮነቱን ማሳያ ይሆንልናልና አብራችሁ በድጋሚ ከኛ ጋር ሆኖ አሁን የምንገኘው በሐጅ አንዋር ቤት ነው የምንገኘው ከባለቤቱ ወይዘሮ ረህመት ኑሩ ጋር ደግሞ የበዓል የአፍጥር ሰዓት እየደረሰ ስለሆነ ለዛ የሚያገለግሉ ምግቦችን እየሰራን ከኔ ጋር ቆይታ አድርገናል እንግዲህ የኩኪሱ እየደረሰ ነው መሰለኝ ወይዘሮ ረህመት ይሄ ልገልብጠው እሺ እሺ ስለዚህ ይሄ ይብሳል እኛ እንሂድ እኔ ብቻ ልሂድ ወይስ አብረን ነው የምንሄደው ተነግሯታል እንግዳ እንደሚመጣ እሺ ነግራታለሁ ነው እሺ ሰኒ መጣን በሱ እንደምን አሉ ወይዘሮ ሰናይት አፍጥር ስነ ስርዓት የሚሆን ምግብ ተዘጋጅቶ ከሆነ እንምጣና አብረን ምግቡን እናዘጋጅ
የተወደዳችሁ ተመልካቾቻችን እንግዲህ እዚህ በወይዘሮ ረመት ቤትና በዛኛው በኩል ደግሞ ባለው ወይዘሮ ሰናይት ቤት መካከላቸው ላይ አጥር ቢኖርም ፍቅርን ግን ያጥር ግን ባለየውምና አብሮነታቸውን ጉርብትናቸውን የጋራ ሴታቸውን በመነጋገር አብሮነትን ያሳዩ ምርጥ ጎረቤቶች እንደሆኑ አይተናል። ድንገትም ነው የተዘጋጀ ምግብ አለ ብላ ስጠይቃት አዎ ያለችው እሱን ደግሞ በተግባር ይደልናይ እንመጣለን ብለናል። ወደ ወይዘሮ ሰናይት ቤት እንሄድና የተዘጋጀውን የአፍጥር ሰዓት ከመድረሱ በፊት ምን ምግብ ተዘጋጅቷል ሚሊዮን ወይዘሮ ሰናይት ቤት ተገኝተን እናስቃኛችኋለን። የትም እንዳትሄዱ አሁን ከኛ ጋር ናችሁ። እኔ ወይዘሮ ሰናይት ጋር ሂጄ ምን አይነት ስራ እየሰራች ነው ሚሊዮን ደግሞ አብሬያት ትንሽ ሰራለሁ ማለት ነው። ይሄኛው ቤት እሺ ወይዘሮ ሰናይት ቤት እየሄድኩ ነው። እንዴት ዋላችሁ ወይዘሮ ሰናይት? አቤር መስከን እንዴልሽ? ግቡ ማልበል ከፍት ነው። እሺ እንደምን ዋላችሁ? ያው በወይዘሮ ረመት ቤት በኩልኝ ያወራውሽ እኔ ነበርኩ። ቤት ባላለው እንተዋወቅ። ሰናይት ይፈርባል። እንደምን አለሽ? ወይዘሮ ረመት ጋር የአፍጥር ስነ ስርዓት ልናከብር በሐጅ አንዋር ቤት ተገኝተን ነበርና ወይዘሮ ረመት ስታወራን በቀኝም በግራም በኩል ያሉ ጎረቤቶቻችን የአፍጥር ስነ ስርዓትን ለኛም ይሁን ምግብ አዘጋጅተው እንዲሁ ባጥር እየተቀባበልን ሁሉ ነው ምን በላ ብላ ድንገት አወራችኝና በሱ ስለተገረምኩ በቤት ውስጥ እውነትም ይሄ ነገር አለ ወይ ሚለውን ነገር ለማሳየት ለተመልካቾቻችን ወደድኩና መጣው። ቤት ያፈራው ነገር አለ እንግባ ይቻላል። ዋው ቤት ያፈራው አለ። ያው እኛ የምንበላውን እሱ ጋር አብረን እኩል እንበላለን። ጥሩ ወዳጆች ነን። ጥሩ ፍቅር አለን። እንግዲህ ማየት ነው። መልካም እንግዲህ ያው የተወደዳችሁ ተመልካቾቻችን እንግዲህ ጎንደር የኢትዮጵያ መልክ ናት ሲባል እውነትም መልክ ነች። አብሮነት አንድነት እሴቶቻችን ናቸው ብለን ካወራን ጎንደር ስትመጡ ሁሉንም ነገር ታገኛላችሁ። ዛሬም ደግሞ እንደዚሁ ወይዘሮ ሰናይት ቤት ተገኝተን ለጎረቤቶቻቸው ለሐጅ አንዋርና ለባለቤቱ እንዲሁም ለቤተሰቦቹ ለተገኙ እንግዶቹ ያዘጋጁትን ምግብ ወይዘሮ ሰናይት ምን እንደሆነ አብረን እናያለን። የሚሰራም ከሆነ አግዛለሁ። እሺ ችግር የለም የተሰራ ነው። እሺ ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንወር እንግዲህ ወይዘሮ ሰናይት ከጓዳ የተዘጋጀው ምግብ ይዘው መጣዋል። ወደ ጓዳ አልገባንም። ምንድነው የተዘጋጀው ምግብ? ህልበት ይባላል። ህልበት ከምን ይሰራል? እንግዲህ ተመልካቾቻችን ይሄን ምግብ ካላወቁ ከዚህ አካባቢ በጣም ባህላዊ በተለይ ደግሞ በጾም ጊዜ ደግሞ በጣም የሚታወቅ ምግብ ነው። ከምንድነው የሚሰራው? ከባቄላና ከአብሽ ተደርጎ ነው የሚሰራው። ተንተክትኳል። ቅድሚያ ነው ወስነው እንደ ሽሮ ነው የሚሰራው። ተበጥብጦ ውሃ ታፈያለሽ፣ ዱቄቱን ትበጠብጫለሽ፣ ትጨምሪያለሽ፣ ታገነፊያለሽ። ከዛ ከቀዘቀዘ በኋላ ነው ተመቶ ለምግብነት የሚቀርበው። አዎ መምታቱን ላግዝ ይችላል። ለጂዋ አስጭኝና እሺ የተወደዳችሁ ተመልካቾቻችን ወይዘሮ ሰናይት እንግዲህ ይሄን የምታዩትን ከአብሽና ከባቄላ የተሰራ ቆንጆ እልበት ተብሎ በአካባቢው የሚጠራ ጣፋጭ ምግብ ነው። በተለይ አርባ ጾም እርጎ ነው የሚባለው። የጾም እርጎ ነው። በጣም ቀዝቀዝ ያለ ምግብ ነው። ቀዝቅዞ ነው የሚበላው። በንጽህና እጅን ታጦ በእጅ ነው የሚመታው። በደንብ ሲነሳ የሚገርም ከለር እና ውበት እንዲሁም ጣዕም ነው ያለው። ላፍ በጣም የሚቀል ምግብ ነው። እልበት እኔ በጣም ነው የምወደው። ስለዚህ ይሄን እልበት እኔ መታለው። በኋላ ደግሞ እነ ሐጅ አንዋር ቤት ደግሞ አብረን እንበላለን ማለት ነው። አሁንም ከኛ ጋር አብራችሁ ሆኑ። በጎንደር ከተማ ነው የምንገኘው። ጎንደር ከተማ ውስጥ ደግሞ የሁለቱ እምነት ጾም የሆነበት ወር ላይ ተገኝተናል። የወርሃ ረመዳንን ደግሞ ምክንያት በማድረግ በነ ሐጅ አንዋር ቤት የአፍጥር ስነ ስርዓት ላይ ተገኝተን እንዴት አድርገው ዝግጅት አድርገው አፍጥር ስነ ስርዓትን ያከብራሉ ሚሊዮን ለማስቃኘት ነው ከናንተ ጋር የተገናኘ ነው። በኋላ ላይ ቤት ተገኝተን ስለ አብሮነቱ ስለ ሃይማኖታዊ አስተምሮቱ የምናወራ ይሆናል። አሁንም ከኛ ጋር አብራችሁ ሆኑ። የአፍጥር ሰዓት ደርሶ አፍጥረን በምርቃን ቡና አፍልተን እስከምን ላይ ድረስ ቆይታችሁ ከአማራ ቴሌቪዥን ጋር ይሁን። እልበቱን እመታለሁ ወይም ደግሞ ልታጠብ በደንብ እልበት በእጅ ስለሚመታ ነው ንጽህና ይፈልጋል። እሺ እናቶቻችን ሲመቱ በደንብ እንደዚህ ይደረጋል። ይታሻል አይደለ? ይታሻል። ቅመሙን ያመጣሽ ነው? ቅመም ይሄውልሽ አሁን በደንብ ከተነሳ በኋላ ለመበላት ሲዘጋጅ ይሄን ጨምረን እናቀርባለን። ምንድነው ቅመሙ? ቅመሙ ነጭ ሽንኩርት፣ ዝንጅብል፣ ጤናዳ እነሱ ሶስቱ ተቀላቅለው ነው አንድ ላይ ተፈጭተው። እንዴት ነው ጉርብትናችሁን እንዴት ትገልጫዋለሽ? ጉርብትናችን ከተገናኘን ከ10 አመት በላይ ሆኖናል። ያው ባለቤቱ እንደ እህቴ ነች ረህመት ኑሩ። ጋሻ አንዋርም ሐጅ አንዋር በቃ ጥሩ ጎረቤት ጥሩ ሰው ደግ ሰው ነው። እኔ አንዋር ቃሲምን እኔ በምንም ልገልጸው አልችልም። በጣም ደግ ነው ከምለው በላይ። በዓል ሲሆን እንዴት ነው በጋራ ታሳልፉት? በዓል ሲሆን የኛ በዓል ሲሆን ያው ጧት ላይ ይመጣሉ፣ ዳቦ ቆርሰን ቡና አፍልተን እንለያያለን። እነሱም ጋር ሲሆን እንደዛው
በቃ እስካሁን አለን በፍቅር በሰላም በቃ እህቴ ነች ጓደኛዬም እህቴም ጎረቤቴም ነች መልካም እንግዲህ አሁን የምንገኘው ደግሞ የረመዳን በዓል ላይ ነው የክርስትና እምነት ተከታዮች ዘንድ ደግሞ የአብይ ጾም አለ ስለዚህ በዚህ ጾም ወቅት ያው በጋራ የሚበላ ምግብ የለም ስለዚህ የተለያየ ምግብ ቢሆንም ግን እንዴት ነው አብራችሁ ስታሳልፉ የምታዘጋጁት ነገር በስራ የምትተጋገዙት ነገር ምንድነው አብራችሁ የሚያደርጉት እስኪ ይናውሪ በእኛ ጾም ሰዓት ያው ሁሉን ነገር በመናደርግበት ሰዓት እነሱን ከኛ ጋር ተካፋዮች ናቸው የነሱን ጾም ባለበት ሰዓት እኛም ከነሱ ጋር እኩል ተካፋዮች ነን ያው የሚበላው እንዳለ ሆኖ ማይበላው እንዳለ ሆኖ ወይዘሮ ሰናይት ጉርብትና ላንቺ ምንድነው ጉርብትና ለኔ በረህመት አይነ ሳይው ከእህትም በላይ ነች በቃ አብሮ መኖር አብሮ መተሳሰብ አብሮ ፍቅር መኖር ነው ለኔ ጉርበትና መልካም እንግዲህ ያው እኛም ወይዘሮ ረመት ጋር ስናወራ በጣም የሚገርም በጣም ተዋደዱ ጎረቤቶች እንደሆናችሁ ነግራችሁናል እንግዲህ የተለያየ እምነት የተለያየ ብሔር ያለባት ሀገር ናት ሀገራችንና እነኚህ ልዩነቶች ደግሞ ቦታዎቻችን ናቸው ስለዚህ በዚህ አጋጣሚ በዚህ ልዩነቶቻችን ውስጥ ሆነው ሰዎች ተከባብረው ተዋደው መኖር እንዲችሉ የእናንተን ምሳሌነት ምን ታስተምሪልናል ያው በእኛ መቻቻል ነው እኔ ብዬ ማስበው እሷ የኔን ሃይማኖት ካከበረች እኔ እሷን ሃይማኖት ካከበርኩ ፍቅር ይኖራል በቃ ይሄ እኮ ያለ ነው ከድሮ የመጣ ነው እና እኔ መቻቻል ብዬ ነው ማስበው በቃ ፍቅር እስካለ ድረስ መከባበር መቻቻል የወዳጅነት ሴታችሁ ነው በጣም እንዴ ተመልካቾቻችን ያው እልበት እየመታው ነው ድምጹ ሁሉ ይሰማችኋል አይደል በጣም እየተነሳ እልበት ሲሄድ በጣም ድምጹ ምንድነው ምን አይነት ድምጽ ነው የሚያሰማ ደብ ይላል አይደለ አው ቅልል ያለ ሄዳል አይከብድም ለማዞር ልጅ አይከብድም እቃውን እየሞላ ነው የሚሄደው እጅ ማሳረፍ ደግሞ አይቻልም ይበርዳል ይባላል እጅ ካረፈ እልበት ይበርዳል ከበረደ ደግሞ አይነሳም በጣም ነው የሚከብደው አይነሳም ግግር ነው የሚለው በዛው በትኩሱ እንደዚህ የመቱት ሲሄዱ ግን እየተነሳ እየፋፋ ይሄዳል ያው ጡንቻ ይፈልጋል ስለዚህ ይሄን ምግብ እናዘጋጀው ለጎረቤቶቿ ለነ ሀጅ አንዋር ነው ስለዚህ ያው ሳይበርድ ተሎ ይዘን ሄደን እንበላለን ማለት ነው ልበቱ በጣም ያው የተነሳ ሄዷል እንግዲህ እኛ እንሄዳለን ወይዘሮ ሰናይት ምግብ እነ ወይዘሮ ረህመት ማፍጠሪያ ሰዓታቸው ደርሷል እኛ እንሄዳለን እንግዲህ ይቀመሳል አይደል በባህላችን እጅግ እናመሰግናለን ወይዘሮ ሰናይት እዛው እንገናኝ እንግዲህ ወይዘሮ ረህመት ጋር እሺ እናመሰግናለን እሺ የተወደዳችሁ ተመልካቾቻችን እንግዲህ ከነወይዘሮ ረህመት ጎረቤት ቤት ወይዘሮ ሰናይት ጋር ቆይተን ለአፍጥር ስነ ስርዓት የሚያገለግል የልበት ምግብ ስናዘጋጅ ቆይታ አድርገን ወደ ነወይዘሮ ረህመት ቤት ስንመጣ ሌላ ከጀርባ የምታዩትን ስነ ስርዓት አግኝተናል እንግዲህ የአፍጥር ሰዓት እየደረሰ ስለሆነ አባቶች ወዳጆች ዘመዶች ጎረቤቶች እንዲሁ በጋራ ሰብሰብ ብለው የአፍጥር ስነ ስርዓትን የሚያከብሩበትን ሰዓት ከመድረሱ በፊት የሰላት ስግደት እየሰገዱ በጋራ አይተናል እንግዲህ እነሱን እንዳንረብሽ ወደ መኖሪያ ቤት እንገባና ከወይዘሮ ረህመት ጋር ምግቦችን እናቀራርባለን እሳቸው የሚሰግዱ ከሆነ እኔ የቤት ውስጥ ያለውን ቅድም የተዘጋጀው ምግብ አቀራርቤ እንግዶቹን እጠብቃለሁ ማለት ነው አብራችሁን ነው አበራ ሰማይ መድሮ ኑር ኢላወል ሰለላሁ ዐለይሂ ወይዘሮ ረህመት ተመልሼ መጥቻለሁ ከሰናይት ቤት ምግብ አዘጋጅተናል በደንብ ልበት መጥቼ ያልሽኝን በተግባር ሆኖ ነው ያገኘሁት በጣም ደስ ብሎኛል አሁን እንግዲህ አንቺ ጾም ስለቆየሽ ያው መስገድም አለብሽ መሰለኝ ልብስሽን ቀያይሪ ስገጂ እኔ ተዘጋጁ ምግቦችን በሙሉ አቀራርባለሁ ከዛ በጋራ እናፈጥራለን ማለት ነው ሰለላሁ ዐለይሂ ሙሐመድ ኑር ኢላወል ወለደ ዲኑ አንበሳ አቡ ኢላወል ሁሉ በሙሉ ተደሳ ኑር ኢላወል ሰለላሁ ዐለይሂ ሙሐመድ አቡ ኢላወል ولد أحمد مجتبى أبو بالأول أبرع شرقا وغربا نور الأول صلى الله على محمد أبو بالأول صلى الله على محمد نور الأول እንግዲህ ሰናይት ያዘጋጀችውን የልበት ይዛ መጣለች እንግዲህ አባዬ ነው ማለት ነው
የተወደዳችሁ ተመልካቾቻችን አሁንም ያለነው በሐጅ አንዋር ቤት ውስጥ ነው። የአፍጥር ስነ ስርዓት ደርሶ የሶላት ስግደቱ አልቆ አባቶች፣ ጎረቤቶች፣ ወዳጅ ዘመዶች አንድ ላይ ሆነው አፍጥር ስነ ስርዓቱን እያከበሩ ነው የሚገኙት። እንግዲህ ወይዘሮ ሰናይት ቅድም መኖሪያ ቤቷ ውስጥ ተገኝተን እልበት እኔም መትቼ እሷም ያዘጋጀችው ምግብ አይተን ነበር። አሁን ደግሞ የው መጥቶ ማዕዱ ለእንግዶች እየቀረበ ነው ማለት ነው። መልካም የአፍጥር ሰዓት እንዲሆን እመኛለሁ። በድጋሚ ከኛ ጋር ሆኑ። አለፈውም ከሚመጣ ኑር الأول صلى الله على محمد محبوب الأول صلى الله على محمد النور الأول سيدي أحمد مكرم محبوب الأول حمزة يا بكر እንዴት አያችሁ? ጀሪያት በጣም ጎረዶም በጋራ መስራት ተገቢና ሁሉ ቢያችሁ እስኪ እሺ ጀሪያት ማለት ምን ይጨመራችሁ? ምን ይጨመራችሁ? أحمد محمد سلهو محبوب الأول دس ይለኛል ስሙሁ النور الأول መልካም እንግዲህ የተወደዳችሁ ተመልካቾቻችን ያው ምግቡን እየበላን ነው እየተጨዋወትን ደግሞ ቆይታ እናደርጋለን ማለት ነው። አብራችሁ ከኛ ጋር ሆኑ። ከዚህ በኋላ እንግዲህ ቡና እናፈላለን፣ ዳቦ እንቆርሳለን። ተመራርቀን በደንብ የምንለያይበት ሰዓት እስኪደርስ ድረስ አብራችሁን እንድትቆዩ እየጠየቅን መልካም እንግዲህ ሰኒ ምግቡን እናነሳሳውና ቡናው ላይ አንቺ ትቀመጫለሽ። ከዛ እኔ ደግሞ እና አባቶቻችን ጋር ሆናለሁ ማለት ነው። الأول صلى الله على محمد محبوب الأول صلى الله على محمد النور الأول سيدي بالا ማረጉ እንኳን ለዚህ ሰዓት አደረሰን ለማለት እወዳለሁ። እሺ እንግዲህ ሸምስጦፋ ትልቅ አባት ናቸው መካከላችን የተገኙ። እንዲያው አፍጥር ምንድነው ከሚለው እንዳው እስኪ ብንነሳ ይሄን ፕሮግራም የሚከታተሉ ሰዎች በደንብ ከመብላት ያለፈ እንደሆነ ሃይማኖታዊ አስተምሮቱ ይላልና ስለሱ እናውራ እስኪ። مرحبا يا بسم الله والحمد لله والصلاة والسلام على رسول الله صلى الله تعالى عليه وسلم مجمرة رمضان የሚባለው ታላቅ ወር ነው። ይሄ ትልቅ ወር ነብያችን አለይሂ ሰላቱ ወሰለም እንድንጾም እንድንከለከለው ያዘዙን ምግብና እንጀራ ብቻ አይደለም። ሰዎች ተሐሜት ተውሸት ያልሆነ ነገር ተመናገርም መጾም አለብን። ይሄን ሁሉ ጊዜ ነው ጾመ ነው መንቀጥል የሚፈጠርበት አጋጣሚ የለውም ማለት ነው። አፍጥር የሚባለው ሳ ደግሞ ምንድነው እንጀራና ውሃ ተከልክለ ምንውለውን ሰዓት ገደባለው መጀመሪያ ሳሁር ይባላል ምናስረው ለሊት ተነስተን 11 ሰዓት ላይ ይጠናቀቃል። ከዛ 11 ሰዓት ጀምሮ ተለሊቱ እስከ ምሽቱ 12 ሰዓት ከ54 ደቂቃ ድረስ ምግብ አንነከም መጠጥም የለም። ያንን ውለን 12 ሰዓት ከ54 ደቂቃ ሲል ምናፈጥረው አፍጥር ይሄ ያሁኑን ይመስል ይሄ አፍጥር ይባላል። ይሄም ማስፈጠሩ ለማለት በእስልምና ትልቅ ትርጉም የሚሰጠው ነው። ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው እንዲህ ይላሉ ጾሞ የዋለን ሰውዬ ያስፈጠረ ሰውዬ የጾመኛውን ያህል ሚንዳ አጅር ያገኛል ይላሉ። ለምሳሌ እኔ ጾሜው ይያለሁ 5 ሰዎች ባስፈጥር 6 ቀን እንደጾምኩ ተደርጎ ኮታው ይሞላል ማለት ነው። እንዲህ ያለ ትልቅ ሚንዳና አጅር ያለው ነው። በወራ ረመዳን ሌሎችን አስቦ አብሮነትን በደንብ አጉልቶ ከማሳየት አንፃር አስተምሮቱ ምን ይላል? ወሩን በምን እንዲያልፍ ይፈልጋል? የረመዳን አስተምሮት ምንድነው? ደግ ማሻአላህ ቢስሚላህ ያው የጾም ዋናው አላማ ትልቁ ነገር ነፍስን መቆጣጠሪያ በመላእክቶች መመሳሰል ነው። የጾም ዋናው አላማ ሰው ወደ መላእክት ተመሳሰለ ማለት ምንድነው? መላእክቶች لا يعصون الله ما أمرهم ويفعلون ما يؤمرون ملائكة الله يعززاቸውን አይቶም የከለከላቸውን ደግሞ አይደርሱም። በእነዛ መመሳሰል የተፈለገበት ተወንጀል እንድንጸዳና ወደ መልካም ነገር እንድንቀርብ ነው። ነብያችን አለይሂ ሰላቱ ወሰለም ሰውየው ጾሞ ውሎ ተወንጀል ታልተከለከለ ተሐሰት ንግግር ታልተከለከለ በሐሰት መመስከርን ታልተዓቀበ ወይም ታልተከለከለ ጾሞ ውሃና እንጀራ ተከልክሎ ቢል ይሄ ሰውዬ ለአላህ ምንም ጉዳዩ አይደለም ማለትም አጅር አይሰጠውም ማለት ነው። በሌላም ሐዲስ الله تبارك وتعالى እንዲህ ይላል ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም ስራ ለበኒ አደም ለራሱ ነው ይላል። ጾም ሲቀር ጾምስ ለኔ ነው ይላል አላህ ተባረከ ወተዓላ። ያ ማለት ምንድነው? የማንኛውም መልካም ስራ ስንሰራ ተጓዳኝ የራሳችን አካላዊ ጥቅም አለው፣ መንፈሳዊ ጥቅም እንዳለው አካላዊ ጥቅም አለው። ማንኛውም ስራ ለምሳሌ ንጽህና ነው። ውዱእ ሶላት ለሶላት እንበል ውዱእ እንውሰደው። ውዱእ ስናረግ ንጽህና ባለመጠበቅ የሚመጣ በሽታ ሌላ ኪታብ ሲያስተምር ያ ንጽህና ስንጠብቅ አካላዊ ተባራሪው በሽታዎችን እንዳይነካን ያደርጋል። ያው ለጌታችን መገዛት እንዳለው ነው አካላዊም ጥቅም አለው ማለት ነው። ሶላት ስንሰግድ ደግሞ ሰውዬ ሰራውን ስፖርት ቢሰራ ማተንቀሳቀስ ጅማት አለ ይችላል ኪታብ ሶላት በመስገድ ብቻ ማተንቀሳቀስ ይሄ አካላዊ ጾምሳ ራስን ወርተሽ ለአላህ መግባት ብቻ ነው። ጾም ለኔ ነው ማለት ተጓዳይ ጥቅም የለውም አካላዊ የለውም ያው የአኺራ ጥቅም እንጂ ይላል። እንደገና ደግሞ ማንኛውም መልካም ስራ ተመናቸውን ሌላም ሰው ሊያውቀው ይችላል። የጾምን አጅር ግን
እኔና እኔ ብቻ ነው ማውቀው ይላል አላህ ተባረከ ወተዓላ። አው ቀደም እንግዲህ ብያለው ህፃናይት እዚህ ያለች ሌሎች ጎረቤቱም እንዳጋጣሚ ነው ስለሄድን እንጂ ወይዘሮ ረመት ታወራን በጣም ብዙ ጎረቤቶቻቸው ጋር አብሮነታቸው ከፍ ያለ ነው። ይሄ ደግሞ በጣም አሁን ላለንበት እንደ ሀገር በጣም ተባብሮ አንድ ሆኖ ልዩነትን አጥብቦ መኖር በጣም አስፈላጊ ነውና የሁሉም ሃይማኖቶች ደግሞ የሚመክሩት ሰው ቢቻል ከሁሉም ሰው ጋር ሰላም ሆኖ እንዲኖር ነውና በእስልምና እምነት አስተምሮት ከሌላ እምነት ጋር ያለን ማህበራዊ ትስስር እንዴት ይደግፈዋል? እንዴት ነው ኪታቡ የሚገልጸው? እንዴት ነው አስተምሮቱ የሚለው? ጥሩ ነው። አይ እኔም ቅድም ባይኔም የተመለከትኩት ነበር። በጣም ደስ የሚል ሁኔታ ነው ያለው። ነብያችን አለይሂ ሰላቱ ወሰለም አንድ ሰው ለራሱ ሊሆንለት የሚፈልገውን ነገር ወንድሙ እህቱ ላይ እስካልወደደ ድረስ አምኗል ሊባል አይቻልም ይላል ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ በእኔ ላይ መጥፎ ሊሆን ቢመጣላት ሆነ ለሌላው እምነት ተከታይ መጥፎን ተጠለው አብረን ማንኖርበት ምክንያት አይኖርንም። ለእኔ ሊሆን ሊሞደውን ነገር ደግሞ ተወንድሜ ላይ ማየትን ተወደድኩ አብረን ማንኖርበት ምክንያት የለም። ሃኔ ላይ ሊሰራብኝ የምጠላውን ክፉ ነገር ወንድሜም ላይ መጥላት እንዳለብን ነብያችን አለይሂ ሰላቱ ወሰለም ኢማሙ ቡኻሪ በተናገሩት ታዲያ አስቀምጠዋል። ስለዚህ ተከባብረን ተዋደን እንዲያውም መቻቻል ብቻም ሳይሆን ተዋደን ተፋቅረን እንድንኖር ኢማሙ ቡኻሪ ያስቀምጣል። በተለይ ቅድም እህታችን እኔ ያቀረበችልን ምግብ እሷ ሰርታ አመጣ እዚህ ያስፈጠረችን ይሄ እልበት የሚባለው ምግብ እኔ ትውልድ ሀገሬ ጭልጋ ነውና ጭልጋ በጣም ይሄን ምግብ ተበላሁት ብዙ ጊዜ ነው ሳይው በጣም ነው እንትን ያልኩት። እቺ እንግዲህ ክርስትና እምነት ተከታይ እህታችን ናት ይሄን ያቀረበችው። ይሄው ነው የሚያምርብን። ይሄን የሚደግፍ ገጠር እንደዚህ ነው ኑሯችን። ሙስሊም ክርስቲያኖች ዴቪያት የሚባል አለ። እርሻ ማነው አረም አጨዳ ይባላል። ክርስቲያኖችና ሙስሊሞች ባንድ አጨዳ የምናጭድበት የነበረ የራስም ትውስታ አለ። ሰርግ እንኳን የአርባ ጾም የሆነ ጊዜ ጓደኞቻችን የኔ አባት ራሱ የኔ ትልቅ እህት አንዴ ሊደራቱ ላይ እኔንም ገጠመኝ ልንገራችሁና ብዙ ወዳጆች አብረውት የሚኖሩት ስላሉ የሚጠራሯቸው ስላሉ 40 ጾም አልደርም ምክንያቱም እነሱ የዛኔ ስጋ ስለማይበሉ ብሎ አሳልፎ የዳረበት የኔ አባት ትልቅ እህቴን አጋጣሚ ስላለ ይሄ አይነት ነው መጎልበት ያለበት እየለመምከር ወዳለሁ። ነብያችን አለይሂ ሰላቱ ሰላም አጎታቸው አቡ ጣሊብ ይባላል። የክርስቲያን እምነት ተከታይ ነው። ነብያችን አለይሂ ሰላቱ ሰላም እንደተወለዱ በአራት አመታቸው ነው በ6 አመት ሚላ እናታቸው ሞታለች። ከዛ እሚታቸው ተቀብለው አብዱል ሙጠሊብ ይባላሉ እስከ 8 አመት ድረስ አሳደጓቸው። 8 አመት ነብያችን አለይሂ ሰላቱ ሰላም ሲሆናቸው እሚታቸው ሞቱባቸው። ተሞቱ በኋላ ከ8 አመት ጀምሮ እስከ 50 አመት ድረስ አጎታቸው አቡ ጣሊብ ነብያችን አለይሂ ሰላቱ ሰላም ተንከባክበው ጠብቀው ምንም ነገር እንዳይል አለሁ ብለው የኖርት አጋጣሚ አለ። ይሄም ብቻ አይደለም ነብያችን አለይሂ ሰላቱ ሰላም 25 አመት የሞላቸው ጊዜ የክርስትና እምነት ተከታዩ አጎታቸው አቡ ጣሊብ ያባታቸው ወንድም ኸዲጃን አጭተው ያጋባቸው እነሱ ናቸው። ኸዲጃን እንዲህ ያለ ልጅ ነው ወደ ስፍራው የሚመሰገነው ታማኝ ልጅ ነው እያሉ ለኸዲጃ እንኳን የማሳመን ስራ የሰሩ አቡ ጣሊብ ናቸው። ያውኑ ትውልድ ምን ይማር ይላሉ ከእንደዚህ አይነት ታሪክ? ይሄን ነው መማር ያለብን። ይሄም ነብያችን ደግሞ አለይሂ ሰላቱ ሰላም አቡ ጣሊብ አጎታቸው የታመሙ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም የእስልምና መሪ ናቸው። አጎታቸው የክርስትና እምነት ታመው በተደጋጋሚ እየሄዱ ይጠይቋቸው ነበር። ስለዚህ እምነት ሚለየን የሌላ አካል እንጂ የሃይቃ እምነት ተከታይ ወንድሙን እንዲያፈቅር እንዲወድ የሚያዝም ሆኖ ነብያችን አለይሂ ሰላቱ ሰላም የእስልምና መሪ ሆኖ ክርስትና ተከታዩን አጎታቸውን ታሞ ሄደው መጠየቅ ነው። እኛም ይሄን መማር ያለብን። ያም ክርስትና እምነት ተከታዩ ደግሞ ነብያችን አለይሂ ሰላቱ ሰላም የእስልምና እምነት መሪውን አንከባክቦ አሳድጎ 50 አመት እስከሚሆናቸው ድረስ በ25 አመታቸው ኸዲጃን አይቶ የዳሩ ናቸው። ከዚህም ነብያችን አለይሂ ሰላቱ ወሰለም በተወለዱ በ50 አመታቸው ነው አጎታቸው ይሄ አቡ ጣሊብ የሞቱ ጊዜ እነሱ በሞቱ ደግሞ በሶስተኛ ቀኑ ኸዲጃ ምትባል ሚስታቸው ሞተች። የዛኔው ቀን አመል ሁዝን ይባል ነበር። ያን አመት አጎቴ ስለሞተ ቢብለው እና ሚስቴ ስለሞተ የዘንድሮ አመት የትካዜ አመት ተብሎም የሐዘን ወቅት ተብሎ ታውጆ ነበር። ማን ስለሞተ? ክርስትና እምነት ተከታያቸው አጎታቸውና ሚስታቸው ስለሞቱ ማለት ነው። ስለዚህ በሐዘንም ቁጭ ብሎ መንሳሳ አብረን ልንጋራም ሸሪዓዊ አስተምሮት የነብያችን አለይሂ ሰላቱ ሰላም ትክክለኛ ተከታይ ተሆነ ይሄ ነው መመሪያችን። ይሄ ትውልድም አሁን ቢሆን እኛ መማር ያለብን ይሄን ነው። በእምነት ሳንል ላይ ሲታመሙ ሆደን መቅበር መጠየቅ አይዟችሁ ሲወልዱ እንደዚህ መጠየቅ በሰርግም ይሄ ወጣቱ ሁላ ሚዜ የሆነ መሆን እንዳለበት እስልምና ሃይማኖት ይሄን ያስተምራል። ማለት ነብያችን አለይሂ ሰላቱ ሰላም ሌላ መሪ ስለሌለ ነብያችን አለይሂ ሰላቱ ሰላም ያደረጉት ደግሞ ይሄን። እጅግ ደስ የሚል ታሪክ እየሰማን ነው የተወደዳችሁ ተመልካቾቻችን። ወደ ሌላ ጥያቄ ደግሞ አልፋለሁ። ጎንደር ላይ ያለን የእስልምና እምነት ተከታይ አብሮነት ስናይ ሁሌም የምናስታውሳቸው ሀጂ አሊ ጎንደር ናቸው የሚባሉ ትልቅ አባት ናቸው። እሳቸው አብሮነት ላይ በጋራ መኖር ላይ ሀገርን በደንብ በማሳየት ላይ እና በመቻቻል ላይ የሚታወቁ ትልቅ አባት ናቸውና
እስኪ ትንሽ ስለሳቸው እስኪ ትንሽ እንጫወት። ሐጃሪ ጎንደር ያው ያ ኪታባቸው ሁሉ የሚያሳየው አብረን የሚልንና የጋራ የሚልን ተኔ ለሚል ወንድሞቼ ጋር ተኛ ሰሚል ተኛ ጋራ ተኔ ተሚል ተኛ ጋር የሚል ብዙ ኪታባቸው የሚገልጸው አለ። ያ ሰው የኔ ተማለት ወጥቶ የኛ ታለ አብሮነትን ይገልጻል ማለት ነው። ተኪታባቸው ምንም ማረው ሁኔታ አለ። እሺ አመሰግናለሁ ሐጂ አንዋር። እንግዲህ ያው በመኖሪያ ቤታቸው የተገኘን ትልቅ አባት ናቸው። የሐጂ አንዋር ጋር የሚኖርን ቆይታ እንግዲህ የረመዳን ወር የቅርብ ጎረቤትን ብቻ ሳይሆን የሚያገናኘው በሩቅ ያሉ ወዳጅ ዘመዶችም በደንብ የሚገናኙበት ወሩን በደንብ አስበው ለዚህ ጊዜ ከከሌ ጋር አብሬ ላሳልፍ ከሩቅ ዘመድ ጋር ልገናኝ የሚሉበት ወር ነውና እርሶ ደግሞ ከስራ ባህሪዎትም ይሁን ካለውት ማህበራዊ መስተጋብር አንፃር የአብሮነቱ የሩቅ ከቅርቡ ጋር መገናኘቱን የረመዳን ወር ለርሶ ምን አይነት ትርጉም ሰጥቶት አለፈ? ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ቢስሚላሂር ረህማኒር ረሂም። አብሮነትን ምን ገልጸው እንደ ጎንደር ጥብቅ የሆነ ትስስር ያለበት ከተማ ነው። አብሮነት ብዙ ነገሮቹ የእምነት አባቶች ቅድም እንደገለጹት ከሸሪዓ አኳያ ምን ያስከዳል የሚለውን ነገር አብሮነት እንዴት ይገለጻል የሚለውን ነገር ገልጸውታል። እኛ ደግሞ ባናኖራችን በኑራችን ደግሞ የተረዳነውን መግለጽ እንችላለን። ይህ ማለት ጎንደር ያው የሁሉም እምነቶች ተከታዮች ያሉበት ከተማ ነው። የብዙ የብሔርና ብሔረሰብ የነበረበት ከተማ ነው። ጎንደር የመኔዎች ነበሩ፣ አርመኖች ነበሩ፣ ጣሊያኖች ነበሩ፣ ኤርትራውያኖች ነበሩ፣ ሌሎችም እንደዚሁ ኢንዲያኖች ሁሉ ነበሩ በስራ እዚህ ነበሩ እና ሁሉም እንደ ቤተሰብ ሆኖ የኖረበት ከተማ ነው እና ትስስሩን እንዲህ በቀላሉ የሚገለጽ አይደለም። ወደኛ ወደ ቤታችን ደግሞ ስንመጣ አብሮነት እንዴት ይገለጻል የሚለው ያው በዓል የክርስትና እምነት በዓል በሆነ በጊዜ እኔ እጄ ሰናይት ቤት ጧት ዳቦ እቆርሳለሁ። እኔ ዳቦ ቁርስ ተብዬ ዳቦ እቆርሳለሁ። ቡና ጠጥተን ተጫውተን እንመለሳለን። እሷም እንደዚሁ አሁን የያዝነውን ረመዳን መጥቀስ ቢያስፈልግ ማታ ትመጣለች። እንዳያችሁት እልበት ይሳ ትመጣለች። ቡና ታፈላለች። ቡና ከኛ ጋር ጠጥታ ትሄዳለች። ይሄ አብሮነትን የሚገልጽ ነው። ለምሳሌ እኔ እዚህ ሰፈር ቤት ከመስራቴ በፊት ከጎረቤት የነበረ ክርስቲያን ሰው ነው ለኔ እዚህ መቀመጥ ትልቅ ምክንያት የሆነ ማለት ነው። ቤቱን ስራው እኛ ቁመን እናሰራለን ብሎ የራሳቸውን ውሃ የራሳቸውን መብራት ሰጠው ራሳቸው ጥበቃ ያደረጉ የአርማታ ሲሚንቶ ሁሉ ያጠጡ ነው ቤቱን ጨርሼ እዚህ እንድገባ ነው እና እዚህ ጋር ለምደንም የቀረ ነው። ለዛ ነው አሁንም ከሰናይት ጋር ያው ያለው ጥብቅ ትስስር ከዛ የመጣ አይነት ነገር ነውና አብሮነት በዚህ ይገለጻል። ጎንደር እንዲህ ነው። መልካም ሐጂ አንዋር እጅግ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን አሁንም የአፍጥር ስነ ስርዓቱ ላይ እየተጨዋወትን የጀመርነው ኖሬ አልጨረስንም። ዳቦ እየተቆረሰ ቡናው እየተቀዳ አብረን እያሳለፍን ቆይታ እናደርጋለን። አቶ ሽኩር የሚያወሩ ነገር ይኖራል። እንግዲህ የዚህ ወር የሁለቱ እምነት ጾም ወቅት ላይ ነው የምንገኘውና የአብይ ጾምና የረመዳን ጾምን በጋራ የምናከብርበት ነው። እርስዎ ይሄ ጾም በጋራ መሆኑ ምን ስሜት ፈጠረልዎት? እንዴት አሳለፉት ወሩን? እስኪ ሚለውን እናውራ። ቢስሚላህ እድሉ ስለተሰጠኝ አመሰግናለሁ። በቅድሚያ እንኳን ለታላቁ ረመዳን ወር በሰላም አደረሳችሁ ሙስሊም ወንድሞቼ፣ እንዲሁም ለክርስቲያን ወንድሞቼም እንኳን ለአብይ ጾም አደረሳችሁ። ጾማችሁ ለመግደፍ ያብቃችሁ ያብቃን በማለት ቅድሚያ መልካም ምኞቴን መግለጽ እፈልጋለሁ። ባንድ ላይ መሆኑ እጅግ በጣም የሚያስደስት የበለጠ ለፈጣሪ ምንገዛበት ምንተሳሰብበት አጋጣሚ ነው ብዬ ነው መግለጽ የምፈልገው። አብሮነት ላይ እየኖር ነው ያለው ነው ህይወት ማለት አብዛኛው ከክርስቲያን ወንድሞቻችን ጋራ ነው። በጣም ቅርብ በጣም የረጅም ጊዜ ስር የሰደደ አብሮነት ያለን ከክርስቲያን ወንድሞቻችን ጋራ ነው። ለምሳሌ አሁን የፋሲካ ጾም በሚገደፍበት ሰዓት እኛ ሙስሊሞች ሳንቲም አዋጥተን አቅመ ደካሞችን እንረዳለን። ቤት ለቤት እየዞርን የኛም ጾም እንደዚህ በረመዳን በሚፈጠርበት ሰዓት ክርስቲያን ጓደኞቻችን አስበው አቅመ ደካሞችን ቤት ለቤት እየዞሩ ይረዳሉ።
እና ይሄ ከልጅነታችን ጀምሮ አብሮ ያደገ የመጣንበት መንገር ነው እጅግ በጣም በቃላት ሊገለጽ ከሚችለው በላይ አብሮነታችን ተሰራችን እየጠነከረ ነው ለምሳሌ አሁን እኛ ተማሪዎች እያለን የኢድ ዳቦ ቆሎ እኛ አስበን ይዘን እንሄዳለን እነሱም ደግሞ አስበው ደግሞ ይጠይቁን ነበር በእነሱም የፋሲካ በሚሆንበት ሰዓትም እንዲሁ የተለያዩ ግብዣዎችን ይጋብዙን ነበር አንዳንድ ጊዜ ለመግለጽም ይከብዳል ቃላቱም ያጥረኛልና የሚያምርብንም ደግሞ ይሄው ነው ይሄንን አስቀጥለን መሄድ መጓዝም አለብን በጣም ውጤታማ የሚያደርገንም እሱ ነው ብዬ ነው ማስበው እንደ ሀገርም ገጽታም እንደ ጥሩ ስነ ምግባርም ይሄ ነገር አብሮ መቀጠል አለበት የተወደዳችሁ ተመልካቾቻችን ፕሮግራማችን ወደ መገባደዱ እየደረስን ነው የምንገኘው ሁሉ ምግቡ ሁሉ ሙሉ ሁሉ ዝግጁ ሆኖ ደስ የሚል ቆይታ አድርገናል አሁን ደግሞ ሼህ ሙስጠፋ አጠቃላይ መልእክት እንዲያስተላልፉልን እድል እሰጣለሁ ሰዓትን ተጠበቁ የተምር ግማሽ እንኳን ቢሆን ሰድቃችሁ ጀሃነም እንዳትገቡ ተጠበቁ ይላሉ እንዲሁም ደግሞ ሰው ለሆነ ሁላ ማክበር እንዳለብን በእምነትም በብሔርም ሳን ላይ ማክበር እንዳለብን الله تبارك وتعالى بآيات القرآنية يا آدم ልጅ ክብር ሰጠነዋል ይማንም አይማንም ምንም ሰው በመሆኑ ብቻ ለናከብሩ አላህ በቁርአን ያዘዘው ሁኔታ አለ ባለምነት ደግሞ ሲሆን በጣም ልዩ ያደርገዋል ማለት ነው ነብያችን አለይሂ ሰላቱ ወሰለም አላህ ተባረከ ወተዓላ ሰይድ ጅብሪል ያላከው ሰይድ ጅብሪል መጣ የጎረቤትን ነገር አደራ የጎረቤትን አደራ ጎረቤት እንዳትበድል ያለ በተደጋጋሚ ሰይድ ጅብሪል መጥቶ ሲነግረኝ እንዴ ይሄ ጎረቤት የሚባለው ተጎረቤት ጋር ሲሞት ይወርሳል እንዴ ብዬ استمطرطر ደሳው ነብዩ ሰለላሁ ዐለይሂ ወሰለም ምን ያህል የጎረቤት ሐቅ የከበደ መሆኑን ይሄን ሲሉ ሙስሊም ክርስቲያን አላሉ ማያችሁት የጎረቤትን ነገር አደራ ነው የተባሉት እናሁን በነሐጃናር ቤት ያየነውና እቸታችን አመጣ ያስፈጠረችው ይሄን ነው ኪታባችን የሚያዘው ይሄን ማጎልበት እንዳለብን ለማንኛውም የቱም ቦታ አለ አንድነታችንን ማጎልበት እንዳለብን ማጠናከር እንዳለብን ሸሪዓውም ስለሆነ የሚያሳድገው የሚበጀው ይሄው ስለሆነ ይሄን ማጠናከር እንዳለብን ነው ነብያችን አለይሂ ሰላቱ ወሰለም እንዲህ ሰው ተተረፈው ብቻ ማካፈል አይደለም ይቀርብኝ ብሎ መስጠት እንዳለበት አስተምሮታል ስለዚህ ይቀርብኝ ብሎ እንኳን ማብላት ሀጀሃንም ነፃ የሚያደርግ መሆኑ ያፍጥርም ዘው ይካተታል በየነ ነብያችን ሰለላሁ ዐለይሂ ወሰለም ይናገራሉ የኔም ኡማዎች እንደዚሁ አላህን ፈሪ እንድትሆኑልኝ አዛለሁ ብለው ነብያችን አለይሂ ሰላም ባይሶሃቸው ሐቅንም እንድንጠብቅ የሰውንም እንዳንነካ እንድናከብርም ያዘዙብን አጋጣሚ ያለና ሁላችንም አላህ እንድንፈራ ያው መልእክት ለማስተላለፍ ነው አላህ ተባረከ ወተዓላ ከዚህ ሁላ ግን ሃኒ ዘንዳ ትልቅ ምለው ማን ነው አለ ሃኒ ዘንዳ ትልቅ ምለው ማን ነው ኢነ አክረመኩም እናንተ ትልቃችሁ እንደላህ ያጥቃኩም እኔም ፈሪው ነው አላህን ፈሪ ነው አላህን ፈሪ ሆነ ሰው ለሱ ሊሆንበት የሚጣላውን ሐላል ላይ ይጣላል ማለት ነው ለሱ ሊሆንለት የሚወደውን ሐላልም ላይ ይወዳል ይሄን እንድንሆን ነብያችን አለይሂ ሰላቱ ወሰለም አዘውና አላህ ተባረከ ወተዓላ በቁርአን እስከለተ ፍጻሜ ድረስ እኔን ተገዛ ይላል አላህ ተባረከ ወተዓላ ማንኛውም መልካም ስራዎች ረመዳን ብቻ ሆኖ መቆም እንደሌለባቸው ሁሉ ጊዜ መቀጠል እንዳለበት ነብያችን አለይሂ ሰላቱ ወሰለም አላህ ተባረከ ወተዓላ ምን አላቸው ወዕቡድ ረበከ ሐታ የቲየከል የቂኑ ለተ ፍጻሜ እስከሚመጣ ድረስ እኔን ተገዛ ለኔ መልካም ስራ ብሎ ነብያችን አለይሂ ሰላም የመከረበት አጋጣሚ ስላለ እኛም ያነን እንድንሆንና ይሄን ታላቅ ወርም ደግሞ በጥሩ ሁኔታ እንድንሸኝ ወደፊትም አላህ እንዲያደርሰን ምኞቴን ለመግለጽ ነው እንግዲህ ለአባቶች የሚሰጠው የምርቃት ስነ ስርዓቱን ዱዓውን እንግዲህ እንዲያደርጉልን ነው ምን ጠይቀው الله والصلاه والسلام على رسول الله صلى الله تعالى عليه وسلم اغفر لنا ولوالدينا ولمن ولد والدينا ولمن العالمين اللهم صل وسلم على ተመልካቾቻችን የአፍጥር ስነ ስርዓትን ለማክበር በጎንደር ከተማ በሐጅ አንዋር ቃሲምና በወይዘሮ ረህመት ኑሩ ቤት ተገኝተን ወዳጅ ዘመዶቻቸው በታደሙበት የአፍጥር ስነ ስርዓት ቆንጆ ቆይታ አድርገናል እናንተም ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናችኋለን ወደ በዓሉ ለመሸጋገር እንዲያበቃን መልካም ምኞት እየገለጽን ከዚህ ላይ ልንሰናበታችሁ ወደድን ጤና ይስጥልን وعليه وسلم وشرفه وكرم ومجده وعظم ألف الصلاة والسلام عليك يا سيدي يا رسول الله ألف الصلاة والسلام عليك يا سيدي يا حبيب الله ألف الصلاة والسلام عليك يا سيدي يا خليل